ሁሉ ያዳነበት ዕለት እንኳን ለዚህ ዕለት ለዚህ ሰዓት በሰላም አደረሰን አደረሳችሁ። አጥቁ መባጼውን ጀርባቸውን በጅራፍ ጀርባቸውን በድንጋይ እየደበደቡ የጌታ ስቅለትን ሲመለከቱ እንባቸውን ሲያፈሱ የነበሩ አባታችን አባ መባጼውን ወደ ምህረት የለወጠበት ዕለት ስለሆነ እንኳን አደረሳችሁ እላለሁ። እዚህ ያላችሁ ክርስቲያኖች በሙሉ ለመድኃኔዓለም ያልሆነ ገንዘብ ለሱ ያልሆነ ገንዘብ ይበጣጠስ ነው የምንለው። ማነው የፈጠራችሁ? እግዚአብሔር። ማነው የፈጠራችሁ? መድኃኔዓለም ሁላችንም ፈጥሮናል። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ መድኃኔዓለም በአጠቃላይ የአንድ ስሞች ናቸው። ቅድም ሲነገር የነበረውን ቃል ሲለመን የነበረ አስራትና በኩራታችሁ ስለማትሰጡ ነው። እርዳታ መጠየቅ አይችሉ ነበር። ነገር ግን ገንዘቤን ሰረቃችሁኝ፣ እኔ መስረቅ የምትችሉ ግን በአስራትና በበኩራት እኔን ሰርቃችኋል የሚልን አምላካችን የጌታ ገንዘብ እኮ እየበላን ነው። የክርስቶስ ገንዘብ እኮ እየበላን ነው። በቤታችን በረከት የለም፣ በቤታችን ሰላም የለም፣ በቤታችን ምሕረት የለም። የእግዚአብሔርን ለእግዚአብሔር ስናደርግ ነው። ይሄን አሁን ቅድም እነዚህ ሲናገሩ የነበሩ 2 ግብፃውያንና 3 ግብፃውያን ቤተክርስቲያን ሰርተው ያስረክባሉ። ኢትዮጵያውያንም አሉ። በተለይ በዚህ በጉራጌ ማህበረሰብ እያንዳንዱ ምዕመን ሀገሩ ትልልቅ አዲስ አበባ ከተሰሩ አብያተ ክርስቲያናትን ሰርተው የሚያስገቡ ወንድሞቻችን አሉ። እነሱ እግዚአብሔር ዘራቸውን ይባርክ። እንደነሱ ለመሆን ነው። የወለደው ልጅ እኮ ይሞታል። የማይዋሽ የማይሰርቅ ዘላለም ስማችን የምንጠራበት ቤተክርስቲያን ሰርተን ከሰራን ግን ዘላለም ስማችን ይጠራል። አውቃችኋል። አሁን ሰጡ አንዳንድ በሰጣችሁ ማለት ቤተክርስቲያን ሊሰራ በአሁኑ የኢትዮጵያ ገንዘብ አንቺም ዜሮ አንድ ብር ምን ይገዛል? በአሁኑ ሰዓት ምን ይሰራል? በአንድ ብር አሁን መገዛው አለኝ ይዞትቼ ሰግጋሪ እስቲ አለ ወይ ነገሩ? አይሰራም። ቢደምር ዜሮ ቢቀንስ ዜሮ ነው ሆነ። ገንዘባችንን እንዴት እንደየወደቀ ከአፍሪካ አንደኛ የነበረች ሀገር $1 እኩል ነበሩ። ከዚያ ብር 20 ነበረ። ከዚያ 2 ብር ነበረ። ከዚያ ወጣን ወደቅን። የኃጢአታችን ብዛት ሁሉ እግዚአብሔር ያ የነበረ ገንዘባችን አምላካችን ይመልስልን። ያ የነበረ ኑሯችንን እግዚአብሔር